በዚህ ግርግር ውስጥ ግን ማለት ነው ጫታሙ የት ሄደ? ጫታሙ የት ሄዶ ነው? ወይስ ደግሞ እንደተለመደው ከጀርባ ስራውን እየሰራ ነው? ይሄ ጫታም እንግዲህ ሩቲ ዛሬ ባስቀመጠችው መልእክት አዳሚ በጣም ስትረባበሽ ነው የዋለችው ማለት ነው። ምክንያቱም መልእክቷ በጣም ከባድ ነበረ። እች ልጅ ወደ ሌላ ውስጥ እያስገቧት ነው። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁ? ቤተሰቦች ደህና ናችሁልኝ ወይ? ሁሉ አማን ነው? ሁሉ ሰላም ነው? ሰላምና ፍቅር ብዝት ትርፍ ይበልላችሁ። ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችም ደግሞ ሁሌም አብራችሁኝ ስላላችሁ ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ክበሩልኝ። እንደው ቤተሰብ ማለት ነው ማርያምን ፈጣሪ አምላክ ካስመሳይ ጓደኛ ወዳጅ መስሎ ጠላት ፈጣሪ ይጠብቃችሁ። ሩታ ወዳጅ መስለው ጠላት እየሆኑባት ነው። ማወቅ አልተቻለም አሁን ላይ ራሱ ማለት ነው። የምር ወዳጇንም ጠላቷንም መለየት አልቻለችም። ዳኒ አሁን በጣም ምርጥ ጓደኛዬ ነው የምትለው ነው፣ ግን አሁን ላይ ምን እያደረገ ነው ያለው? የልጇን አባት ነጥቆ ከሌላ ሰው ጋር እንዲኖር እያደረገ ነው ያለው እና ማለት ነው። እነዚህ ከሃዲ ናቸው። እንኳን ሩታን አይደለም ፈጣሪን የካዱ ከሃዲ ናቸው በአጠቃላይ ማለት ነው። እና እኔ ደግሞ ዛሬም ቢኒ ገረመኝ እኮ ከአቡሽ ጋር የሆነ ቪዲዮ እየሰሩ ነበርና ያው አቡሽ ወደ ቡታጅራ መሄድ የለበትም ምናምን እያለ ቢኒ ነው እኔ ቢኒ ያወራው ነገር እኮ ነው የገረመኝ። እንዴ ምን ይላል አስሬ ብዙዬም ለጤናው ነው ሄርሜላም እንደዚህ የምትሆነውን ለጤናው አስባ ነው፣ ሁላቸውም ለጤናው አስበው ነው ገለመሌ ምናምን እያለ ሲያወራ ብቻ አወራሩ ምንም አልተመቸኝም። በመጀመሪያ ደረጃ ቢኒ ማለት ነው እውነት ሄርሜላ ለአብርሽ ጤና አስባ ነው ብለ የምታወራ ከሆነ የቱ ጋ ነው? ቢያንስ እሷ እንኳን ኦርቶዶክስ ነች አይደለ? ቢያንስ ጸበል እንሂድ እኮ ማለት ትችል ነበር። ወስዳ ክትፎና ጥብስ ከምትጋብዘው ይሄ ልጅ አደልቢው አይደለም የተባለች ወደ ቀልቡ መልሾ እንጂ። ስለዚህ የቱ ጋ ነው? እሷ ሲጀመር ከመጀመሪያው ጀምሮ ጤናውን አትፈልግም ሄርሜላ። ስትገናኝም ጀምሮ ምን ሆነ ነው ከኔ ጋር ለምን ትለያያለ እንደዚህ ብለ ድንገት ሳትነግረኝ አብርሃም ምንድን የገጠመ ምንድን የነካ የሚለውን ነገር አውጥታ አታውቅም። በትናንትናው ዕለት እንኳ ያለችው እኮ ምንድን ነው ብዙዬና ዴም ምናሏት በቃ ወደ ቤተሰቡ መሄድ አለበት ሲሏት፣ አዎ በቃ ይሻላል እንዲያውም ከዚህ ግርግር ከዛ ተሽሎት ይመለሳል ማለት ሲገባት፣ ከዛስ ቢሄድ ሩታ አታገኘውም ወይ? በአስሬ ማስጠንቀቂያ እኮ ነው እንዳታገኘው ሩታ እያለች እየተንገበገበች ከምኑ ጋር ነው ለጤናው የምታስበው? ይቺ የበከተች ሴት ማለት ነው። ሲጀመር እሷ ለጤናው አታስብም። ከሩታ ጋር እልክ ተጋብታለች። ለኔ ነው እየተባባሉ ነው ያሉት። አሁን ላይ 8ኛው ሺህ አልፈናል። 9ኛው ሺህ ነው የሚባለው ከዚህ በኋላ ምንድን ነው የሚባል ቤተሰብ። ምክንያቱም በአንድ ወንድ ይህን ያክል መጋደል ሚስትስ እንደው ሀቅ አላት? ውሽማውን ምን ሀቅ ኑሯት ነው? ለማንኛውም እና ቢኒ እንደ ፈረንጁ አቋም ሊኖረ ይገባል። እኔ በጣም የሆነ ነገር ሁሉ በጣም ሲወሸክት እያየሁት ነው። ወሬ ሁሉ ላምነው አልቻልኩም። ቢኒ በቃ ቀርቦ ሩታን የሚጎዳት ሁሉ ይመስለኛል። ከሷ ያለውን ነገር እያንዳንዱን እያወጣ ምናልባት የሆነ ፕላን ካላት ፕላኗን አውጥቶ የሚናገርባት ይመስለኛል። የምሬን ነው። ደግሞ ፕላን ስላችሁ እነ ምድረሻ ለምጥማጥ ማለት ነው። እናንተ እዚህ መተት በሉ ምድረ መተታም ሁላ መተት ከማን ጋር እንዳለ በደንብ አያችሁ አይደለ? በደንብ አይታችኋል። ይሄ ሰዓት የሄርሜላ ነው። አብርሃም ሄዶ የሚለጣጠፈው የሚሽለጠለጠው ሰዓቱን አድርጋላት ነው። ለካ ያኔ ሰዓቱ ያንገበገበች ወድሽ አይደለም ወይዘሪት ሄርሜላ ማለት ነው። እና በዙሪያው ያላችሁ በሙሉ ሄርሜላ በገንዘብም በምንም ደጎም ስታደርጋችሁ የነበሩ በሙሉ ሩታን ኃይለኛ በቀል ውስጥ እያስገባችኋት ነው። እንደውም ምን ይባላል መሰላችሁ? አባይ አፋፉ ላይ የተኛውን በሬ ነካክተው አደረጉት አውሬ። በቀል ኤክስፓየርድ ዴት የለውም። እኔ እያንዳንዳችሁን በየተራ መጣላችኋለሁ ብላ መልእክቷን አስቀምጣለች ሩታ ማለት ነው። ያ ማለት ይሄ መልእክት ስታዩ ሩታ በቃ በጣም መጥፎ ነገር እየገባች እንዳለ ትረዳላችሁ። ዝም ብላችሁ ያለ መግባት አትችልም። በነገራችን ላይ ትገባለች። ምክንያቱም ስታያቸው ሁሉም በአንድ ወግነው ነው እሷን እየረገጡና እያሰደቧትም ያሉ ማለት ነው። ስለዚህ በተረጋጋችበት ሰዓት እች ልጅ ወደ ሌላ ነገር እየመሯት ስላልሆነ እንኳን አይደለም እነዚህ ትርፎቹ የምር ሩታ በቀል ውስጥ ከገባች ብዙዬ ዴብ አይተርፉም። ልንገራችሁ፣ አንድ ጊዜ በቀል አትግባ ብቻ። በቀል የፈጣሪ ነው። እውነት ለመናገር ሩትዬ በእንደዚህ አይነት ነገር ባትነካካ፣ ከሷም ላይ የሆነ ነገር ባይፈጸሙባት፣ ክፉ ባይመጣባት በጣም ደስ ይለኛል። አታርጊ ማለት ግን አልችልም። ምክንያቱም ማድረግም አለባት። ሲጀመር የማንም ህይወት ተነጥቆ የማንም ህይወት በሰላም ሊኖር አይችልም። አብርሃም ራሱ ማን ነው ሲጀመር? አሁን ታመምኩ በሚል ሙድ እየመጣ
አንዴ እየመጣ እንደገና ከእሷ ጋር የቀረበ መስሎ ይቅርታ ብሎ ብዙ ነገሮችን ፈጥሮ እንደገና ልቧን መልሶ እየወጣ የሚሄድበት ምንም ምክንያት የለውም። ገብቷችኋል? ይሄ ራሱ አንድ ራሱ የሚያሳምም ነገር ነው። እግዚአብሔርን ማን ስለሆነ ነው ደህና የተቀመጠችን ልጅ እየመጣ እንደገና ይቅርታ እያለ በይቅርታ ሙድ እየገባ ልቧን እንደገና ወደታች እያሽመደመደ ተመልሶ ደግሞ ሄዶ ከውሽማ የሚለጣጠፈው እንዴ? እንዴት ነው ለበቀል የማትነሳው ሩታ? እግዚአብሔርን እንዴት ነው ለበቀል የማትነሳው? እኔ ምንም ነገር ብታደርግ ታያልላትም፣ ግን እንዳትጎዳ ደግሞ ጥንቃቄ ብታደርግ ደስ ይለኛል። እና እነ ትርፋ ትርፎች ከሩታ ላይ እየተረባረባችሁ ያላችሁ አሁን ላይ ሩታ ብቻዋን አይደለችም። ከዚህ በኋላ ልጅ አለ። ገብቷችኋል? ልጅ አለ። ሩታ የምትኖረው ለራሷ ለህይወቱ አይደለም፣ ለልጇ ብቻ ነው። ከዚህ በኋላ መኖር የምትችለው የምትኖረው ወደፊትም አሁንም ለልጇ ነው። አንድ እናት ለልጇ ስትል ምንም አይነት ውስጥ ትገባለች። ስለዚህ ለልጇ ስትል እናንተን ያለ መበቀል አትችልም። ትበቀላችኋለች በደንብ አድርጋ ማለት እኔ እንጃ እስከ ጥግ ድረስ ነው የምትሄድባችሁ። ሴት ናት አቅም የላት ምናምን ብላችሁ ከሆነ እስከ ዛሬ ድረስ ከመጀመሪያ ጀምሮ እስከ ዛሬ ድረስ ስትመጣ ሩታ የተናገረችውን ሳትፈጽም የመጣች ሴት አይደለችም። ሁሉን ነገር እያንዳንዷን ትናገራለች፣ እያንዳንዷን እያደረገች ትመጣለች። በተግባር እየነገረቻችሁ፣ በተግባር እያሳየቻችሁ እየመጣች ነው። ሰው አትበቀልንም ማለት ዘበት ነው። እኔ እንዴ በፈጣሪ ስም ብትበቅ እኔ በጣም ነው ደስ የሚለኝ። በጣም ነው ደስ የሚለኝ። በበቀል ብዘርልኝ እያንዳንዱ ማለት ነው እስከ ጥግ ድረስ ሄዳበት ብዘራቸው በጣም ደስ ይለኛል። ግን ደግሞ እንደዚህ ስታረግ እሷ የምትጎዳበት ምክንያት ስለሚኖር ይህን ያክል በቀሉ ተገቢ ላይሆን ይችላል። ግን እንዳየነው መልእክቷን አስገብተዋታል። በቃ በጣም ነው ያበዙት፣ በጣም ነው የነካኳት። በቃ ስትታገስ ራሱ እሷ ውሸት አምናት ለነሱ ሰውን መማታት ዝም ስትል ከዚህ በፊት እንግዲህ በጥፊ በእርግጫ ነው አለ ሩታ የምትለው። እንዲ አንድ ኮሜንት ምን አየሁኝ እኔ ሩቲ ከሄርሜላ ላይ ግን ምንድነው እጅሽን የሚያፈዘው ብላ የኮመተች እህት አለች ማለት ነው። እውነቷን እኮ ነው እንዴ። እና ሩታን የምናውቃት በሌላ ታሪክ ነው። አሁን ያለችው እንደውም በጣም ታጋሿ ሩታ ነች። ግን ይሄን ትዕግስት ለመንጠቅ በጣም ሁሉም እየገፋፋት ስለሆነ ስለዚህ ይሄ ትዕግስት አለቀ ማለት ሩታ ቀጥታ ወደ በቀል፣ ከዛ በኋላ እያንዳንዱን ነው የምታቆነደው። ታያላችሁ ደግሞ ታያላችሁ እንዴ። አሁን በቅርቡ እንኳን አብርሃምን ታመጫዋለች አለቻት አይደል? ትናንት እያንከበከበች እኮ ይዛው የመጣች ሴት ነች አይደል? እና የምሬን ነው ሩታ የዋህ ናት። በጣም መልካም ልብ ያላት ሰው ናት። ልቧን እያያችሁ እየቀረባችሁ ከእሷ ላይ የምትቀየሩ እንደ አውሬ እንደ ስስት የምትሆኑ ሰዎች ጥንቃቄ ልታረጉ ይገባል። ወይም ደግሞ አትቅረቧት፣ ከቀረባችሁም ደግሞ አትግዷት። ይችን ሴት የምሬን ነው እንዴ ልታሳዝናችሁ ይገባል። እና ብዙዬና ዴቭ እናንተ ተቀበሩ፣ በጣም እፈሩ። ሚዲያ ላይ መውጣት የሌለባችሁ ሰዎች ናችሁ ሲጀመርም ማለት ነው። ዴቭ ሲናገር የነበረው ራሷን እየገፋፋ እሱን እየገፋፋ ልክ ከሄርሜላ ጋር እንዲሆን ነበር የሚገፋፋው። ኧረ ይህ ሰውዬማ ማለት ነው እንኳን ሩታን እንጃ ኖርማል የሚያገኘው ሰው ራሱ በጥፊ ቢገጨው። የምሬን ነው እንዴ ዴቭን እኔ እንጃ። አንዳንዴ መጠላለፍ በጣም ከባድ ነው። እኔ ስለ ሩታ ቁጭ ብዬ ሳስበው ላይክ የሆነ በጣም የተጠላለፈ ቤት ነው የገባችው። እሷን እንኳን እንደ ሰው አይቆጥሯትም። ገብታችኋል አይደል? አሁን ሁሉን ነገር የሚያስቡት ሩታ ጥፋተኛ እንደሆነች። አብርሃም ለነሱ ጽድቅ ነው፣ ምንም ነገር አላደረጋትም። ሩታ ነው አብርሃምን የጎዳችው። ተመልሰው እንደገና እሷን ስንት ነገር እንዳልተንከራተተች ይች ልጅ ማለት ነው። ግን የምሬን ነው እያንዳንዷ የተናገራችኋት የሰራችኋት በሙሉ እኔ እንጃ ዋጋ ነው የምታስከፍላችሁ፣ ዋጋ ነው የምታስከፍላችሁ። ሁሌም እንደምላችሁ ሰው ባይበቀላችሁ ፈጣሪ ግን እኔ እንጃ ፈጣሪ የሚለቃቸው አይመስለኝም በዚህ አጋጣሚ። እና ምንድነው ሩትዬ ዘራፍ ብላለች ማለት ነው።